የሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤውን ለማካሄድ በትግራይ ክልል የሚገኙ የማህበረሰብ ክፍሎችን ማወያየትና የአጀንዳ ማሰባሰብ ሂደት ብቻ እንደሚቀረው ገልጿል። ኮሚሽኑ 11 ክልሎች፣ 2 ከተማ መስተዳድሮች፣ የፌደራል ተቋማትና 6 የአውሮፓና የመካከለኛው ምስራቅ ሀገራትን አወያይቶ መጨረሱን ያስታወቀ ሲሆን በሚቀጥሉት ሳምንታት በትግራይ ክልል የማወያየትና አጀንዳ የማሰባሰብ ሂደት እንደሚያከናውንም አስታውቋል። ምስሊያ ሀሺም የተቋሙን ዋና ኮሚሽነር ፕሮፌሰር መስፍን አራያን አነጋግራ ዝርዝር ዘገባ አሰናድታለች። ሀገራዊ ምክክር በአንድ ሀገር በተለያዩ የህብረተሰብ ክፍሎች መካከል የሐሳብ ልዩነቶች ሲፈጠሩ በከፍተኛ የፖለቲካ ቀውስ ወቅት ከጦርነት በኋላ በተከሰቱ ሁኔታዎች ወይም ሰፊ የፖለቲካ ሽግግሮች ውስጥ ባሉ በርካታ ባለድርሻ አካላት መካከል መግባባት ለመፍጠር የታለመ በሀገራዊ ባለቤትነት የተያዘ ግልጽ የሆነ ዓላማና ግብ ያለው የምክክር ሂደት መሆኑ ይገለጻል። የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ በበኩሉ ሀገራዊ ምክክር ማለት በአዋጁና የኮሚሽነሮች ምክር ቤት በሚያወጣው መመሪያ መሰረት በሚለዩ አጀንዳዎች ላይ በተለያዩ አካላት ውይይት እንዲደረግባቸው የኮሚሽኑ ምክር ቤት በፌደራልና በክልሎች የሚያመቻቸው ውይይቶች እንደሆኑ አብራርተዋል። በኢትዮጵያ እየተስተዋሉ ያሉ ችግሮች በዘላቂነት ለመፍታትና ሀገራዊ መግባባት ለመፍጠር ሀገራዊ ውይይት ማድረግ አስፈላጊ በመሆኑ ይህንን ሀገራዊ የውይይት መድረክ የሚያመቻችና የሚመራ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ ከገባ 4 ዓመታትን አስቆጥሯል ያሉት ዋና ኮሚሽነር መስፍን አራያ መስሪያ ቤታቸው እስካሁን ድረስ የሄደባቸውን ርቀቶች አብራርተዋል። ብዙ ስራ የሰራንበት ጊዜ ነው። ከ11 ክልሎች እና 1 ከተማ መስተዳድር የጨረስንበት ጊዜ ነው። አሁን ደግሞ እንዳስተዋልሽው በውጭ የሚኖሩ ኢትዮጵያውያን ወገኖቻችንን በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ እና በአፍሪካ ያገኘንበት ጊዜ ነውና ስለዚህ ከነኚህ ሁሉ አጀንዳዎችን ሰብስበን ለሀገራዊ ምክክር ጉባኤው ተሳታፊዎች የሚሆኑትን ሁሉ በየደረጃው ከወረዳ ጀምሮ እስከ ዳያስፖራ ድረስ አስመርጠን ለዋናው ሀገራዊ ምክክር ጉባኤ የተዘጋጀንበት ሰዓት ነው ያገኘሽኝ። ይሄ ማለት ኮሚሽኑ ከህብረተሰቡ የሚቀርቡ ሀገራዊ ምክክር አጀንዳዎችን በተለያዩ አመራጮች ተቀብለው ማጠናቀቁን የገለጹት ኮሚሽነሩ ታላቁን የምክክር ጉባኤ ለማካሄድ የሚቀረው የትግራይ ክልልን ማህበረሰብ ማወያየትና አጀንዳ መሰብሰብ እንደሆነ ገልጸዋል። ይህም በሚቀጥሉት ጥቂት ሳምንታት ማጠናቀቅ ከተቻለ የሚጠበቀው ምክክር ይካሄዳል ነው ያሉት። ወደ ትግራይ ክልል በመሄድ ላይ ነን። እዛም ከርዕሰ መስተዳድሩ ከጊዜያዊ መስተዳድሩ ዋናው ሰብሳቢ ወይም ፕሬዚዳንቱ ጀምሮ የተለያዩ ማህበረሰብ ክፍሎችን እያገኘን ነው። ስለዚህ የትግራይ ማህበረሰብ ልክ በሌሎቹ ቦታዎች እንዳደረግነው ሁሉ ከዛም አጀንዳዎች ተሰብስበው በዚህ ሂደት ውስጥ ሌላ ቦታ እንዳደረግነው ሁሉ በትግራይም በዚህ ሀገራዊ ምክክር ሂደት ውስጥ ወሳኝ የሆነ ሚና የትግራይ ወገኖቻችን ስላላቸው እነሱም በዚህ ሂደት የሚሳተፉበትን በማመቻቸት ላይ ነው አሁን የምንገኘው። ስለዚህ ይህን በእግዚአብሔር ፈቃድ ተሳክቶ በቀጣዮቹ ሳምንታት የምንጨርስ ከሆነ ቀጣዩ እንግዲህ ኢትዮጵያ ሀገራዊ ምክክር ጉባኤውን ማካሄድ ነው። በተያዘው ዓመት 2 ትላልቅ ሀገራዊ ሁነቶች የሚካሄዱበት መሆኑን የገለጹት ፕሮፌሰር መስፍን አራያ የ2018 ዓመት ለረጅም ጊዜ መሰረታዊ የሆኑ ከግጭት አልፈው ለጦርነት ያበቁን ጉዳዮችን አንስተን መፍትሄ የምናበጅ ይሆናል ነው ያሉት። ይሄ ዓመት የምርጫም ዓመት ነው። እነኚህ 2 ትልልቅ ሂደቶች በዚህ ዓመት መካሄድ ያለባቸው ናቸው። በተለይ ደግሞ የሀገራዊ ምክክር ሂደት ግንባር ቀደም ሆኖ መሰራት ያለበት ትልቁ የሀገራችን ዋናው ፕሮግራማችን ነው። በዛ ሂደት ላይ ነው እንግዲህ እጅግ መሰረታዊ የሆኑ ለረጅም ጊዜ ወደ ግጭትም እንዲያም ሲል አልፎ ተርፎ ወደ ጦርነት የወሰዱን የፍትህ ጥያቄዎች፣ የማንነት ጥያቄዎች፣ የመልካም አስተዳደር ጥያቄዎች፣ መጥፎ አስተዳደርም በይው ሁሉም እኛን የሚመለከቱ ኢትዮጵያን የሚመለከቱ ጥያቄዎች በሙሉ ያለምንም ትምክት ከታች ጀምሮ እስከ ላይ ድረስ በሚገባ ውጭ ያሉትንም ወገኖቻችንን ጨምሮ ተነጋግረን ቢያንስ ብዙዎቹን ወደ መግባባት የምናመጣበት መግባባት ላይ ማምጣት ብቻ ሳይሆን ወደ መግባባት የመጡት ምክረ ሀሳቦች በፖሊሲ መልክ ተቀርጸው ወደ ተግባሮች የሚላኩበት። ፕሮፌሰር መስፍን አራያ ኢትዮጵያውያን የለመድነው ስሜታዊ መሆን፣ በስሜታዊነት ማሸነፍ፣ በስሜታዊነት ለማሸነፍ መሳሪያ ታጥቀን መንቀሳቀስ እንዲሁም በሰላማዊ መንገድ ተነጋግረን ችግሮቻችንን ከመፍታት ይልቅ በመሳሪያ መሸናነፍ ነው ያሉ ሲሆን ይህ አካሄድ ለማንም የማይበጅ በመሆኑ ለምክክር በሮቻችን መክፈት አለብን ሲሉ አሳስበዋል። ይሄ ለ21ኛው ክፍለ ዘመን ወይም ለ21ኛው ክፍለ ዘመን መዳረሻ የሚሆን በጭራሽ አካሄድ አይደለም። ይሄ እኛን ኢትዮጵያውያንን ለወደፊቱ የሚመጥነን አካሄድ ስላልሆነ መሀል ሀገር ያለንም ህዝቦች ዳር ሀገር ያለንም ህዝቦች በአንድ ላይ እቺ ኢትዮጵያ የምትባል ሀገር
ለሁላችንም ሃይማኖቶች፣ ለሁላችንም ብሔረሰቦች፣ ለሁላችንም ህዝቦች፣ ለሁላችንም ሴት ወንድ ሳይል አረጋዊ ህፃን ወጣት ሳይል ለሁላችንም እኩል መሆን ካለባት በእኩልነት ተነጋግረን ሀገራችንን ወደሚቀጥለው ምዕራፍ ማሸጋገር አለብን ብዬ አምናለሁ። ይህ የምክክር ሂደት ተሳክቶ ለውጥ ማምጣት ከተቻለ ለዚህ ዓመት ብቻ ሳይሆን ለሚቀጥሉት ዓመታት ለሚኖረው ትውልድም ተነጋግሮ ሰላም መፍጠር እንደሚቻል ትልቅ ማሳያ ይሆናል ያሉት ኮሚሽነሩ